ሚን ሱላለቲን ሚን ጢን ታዲያ ማለት ምን ማለት ነው? ከአንድ ነገር አንድ ነገርን ማውጣት ሰል ይባላል። መስጂድ ይመጣሉ፣ ግን ከመስጂድ መንፈስ የወጡ ናቸው። ከፒውረስት ከሆነው ጭቃ ሱላላ ወስዷል። ሰዎች ከምንድን የመጡት? ከኑጥፋ። ምክንያቱም ሰውን ሄደ ከጭቃ የመጣው ማለት አትችልም። የዛሬ 1400 ምናምን ዓመት የወረደ ቃል ወለቀድ ኸለቅነል ኢንሳነ ሚን ሱላለቲን ፐርፌክትሊ ማች የሚያደርገው በእኛ ዘመን ነው። እንዲሁ ብቻውን የተፈጠረ ሰው የሚባል ፍጡር አለ፣ አደም ይባላል። እና አባታችን ዘመናችንን የሚዋጅ ቁርአናዊ ጥናት ያስፈልገናል ስንል በምክንያት ነው። መልካም። ስለዚህ ثم انشأناه خلقا آخر فتبارك الله أحسن الخالقين። ይህ አያ ሲጀምር ሱረቱል ሙእሚኑን ወለቀድ ኸለቅነል ኢንሳን ብሎ ነው የሚጀምረው። ወለቀድ ዋው ማጡፋ ነው ከቁጥር 1 እስከ 11 ላሉ አያቶች። ከዛ ለቀድ የሚል ቃል አለ። ለቀድ ላ ሙወጢያ ሊቀሰሚን መሕዙፍ ከአነሁ ረቡና ጀለ ወዐላ የቁል ኑቅሲሙ ቢዒዘቲና ወጀላሊና ቀድ ሊተሕቁቅ። አላህ ምን እንደሚል ነው? ለቀድ በሚለው ላም ላይ ላም መሐላ ነው። በክብራችን በማረጋችን ይሁንብን ይላል። ቀድ ተሕቁቅ ነው። it has already been done የሆነ ነገር ነው የምነግራችሁ። ምን ኸለቅነል ኢንሳን ኸለቅነል እኛ ቢኑነል አዘማ። አሁን ተመልከቱ፣ ተውኪዶችን አይታችኋል። ላም አለው፣ ቀድ አለው፣ ኸለቅና አለው፣ ኑነል አዘማ አለው። ወለቀድ ኸለቅነል ኢንሳንን በዚህ ራሱን አላህ በማክበር እኛ ፈጥረነዋል፣ በክብራችን በማረጋችን ምለን እንናገራለን። ሚን ሱላለቲን ሚን ጢን ይላል። መን ሰበቀ መን። በነገራችን ላይ ለቀድ ብሎ መናገሩ የሰው ልጅ ኖታችሁ ላይ እንዳለው ኢምፋሳይዝ ሊያደርግልን የፈለገው ነገር it reminds humans ኢንሳንን ለማስታወስ ነው that their existence is intentional። ኢንሳን የተገኘው በዓላማ ነው። ኢንቴንሽናሊ ነው የተገኘው። አላህ ፈልጎት ነው እንዲገኝ። ፐርፐስፉሊ ነው፣ በዓላማ ነው። rooted in divine creation ፐርፐስፉሊ ነው ሰው የተፈጠረው በዓላማ ነው። ያልኳችሁ የማውራው ምን ሱራ ነው? ሱረቱል ሙእሚኑን ስንተኛው አያ? 12ኛው አያ። ሱረቱል ሙእሚኑን ሊያልቅ መጨረሻ ላይ 112ኛው አያ ምናምን ይመስለኛል፣ ኖታችሁ ላይ የለም። አፈሐሲብቱም አነማ ኸለቅናኩም ዐበሰን ሲጨርሰው ነው ሲዘጋው። ሱረቱል ሙእሚኑን ሊዘጋ ሲል አፈሐሲብቱም እናንተ የሰው ልጆች በአጠቃላይ did you really think that እንደዛ ነው ያሰባችሁት የገመታችሁት? አፈሐሲብቱም አነማ ኸለቅናኩም ዐበሰን ለጨዋታ ለቀልድ ለፌዝ just ዐበሰን without any purpose የፈጠርናችሁ ነው መስላችሁ? ፈተዓላ አላሁል መሊኩል ሐቅ እያለ ይቀጥላል። so beautiful ነው ሱረቱል ሙእሚኑን ቢዳያ and ኒሃያ the beginning and the ending። so በዓላማ የተፈጠረው ይህ የሰው ልጅ ኢንሳን ሚን ሱላለቲን ሚን ጢን የተሰራው አለ። መን ሰበቀ መን ሱላላ ወላ ጢን። ማን የቀደመው ሱላላ ነው ወይስ ጢን? ጥሩ ነው፣ አውቄ ነው ትሪኪ እንደሆነ ስላወቅ ነው የጠየኳቸው። አክቹዋሊ ያላወቃችሁት ችግር የለውም፣ ግን ጢን የቀደመው ሰው ቢዩቲፉል አገላለጽ ነው። ወለቀድ ኸለቅነል ኢንሳነ ሚን ሱላለቲን ሚን ጢን አለ። ቅድምም ብለው ያለው ትምህርቱ እኮ በነገራችን ላይ ስትራቴጂካል ነው፣ የተደራጀ ነው። ባካችሁ ስንጀምር ምንድን ነው ያልነው? ወበዳ ኖታችሁን ይሁን ወበዳ ኸልቀል ኢንሳን ሚን ጢን። መጀመሪያ እኮ ሱረቱ ሰጅዳን ያስቀመጥኩት ለበኋላ እንዲጠቅመኝ ነው። ስለዚህ የሰው ልጅ ጅማሮ ከምንድን ነው? ከጢን ነው። ሚን ሱላለቲን ሚን ጢን ታዲያ ማለት ምን ማለት ነው? ሱላላ ምንድን ነው? እሱን እናያለን። ኦኬ ሱላላ ምን እንደሆነ ሱላላ ወላሂ አልዓዚም ነው የምላችሁ። የቁርአን በልባችሁ ጆሮ አዳምጠን እሺ። የቁርአን የቋንቋ አጠቃቀም ለማ القرآن الكريم يستعمل الكلمات يستعمل بدقة في مكانه كما أقول لكم يعني مرارا
በደግሜ ደጋግሜ እንደምነግራችሁ ቁርአን ቃላቶችን የሚጠቀመው ፐርፌክትሊ ፕሪሳይስሊ ቦታው እና የሚደንቀኝ እኔ እኮ እሱ ብቻ አይደለም። ቁርአን በሚወርድበት ዘመን ወለቀድ ኸለቅነል ኢንሳነ ሚን ሱላለቲን ሚን ጢን ምን ማለት እንደሆነ አንደርስታንድ አድርገውታል። ሱላላ ምን እንደሆነ አሁን እኛ ባለንበት ዘመን ሱላላ እነሱ ከሚያውቁት ሱላላ የተለየ ነው። ኮንሴፕቱ ግን ተመሳሳይ ነው። ምን ማለት ነው አስረዳችኋለሁ። ስለ ሱላላ እናወራ። ሱላላ የሚለውን ቃል ፐርፌክትሊ ነው ቁርአን የተጠቀመው ልላችሁ ፈልጌ ነው። ኮንሴፕቹዋል ሊንጉስቲኩ ከሱላላ ከሚለው ቃል ጀርባ ያለው ጥበብ it's truly remarkable ነው። በጣም የሚገርም ነው። ስተረጉመው በኋላ በደንብ ይገለጽላችኋል። ሱላላ the root word እያንዳንዱ የአረበኛ ቃል እንደምታውቁት ሩት አለው፣ ስር አለው። ጀዝር ተብሎ ይጠራል። ጀዝር ይባላል። ጀዝር ማለት ሩት ማለት ነው። ሩት አለው። የሱላላ ሩቱ ሰል ነው። ሰል የሚለው ቃል የሱላላ ምንድነው? ስሩ ነው። ስርወ ቃል ተብሎ ይጠራል በአማርኛ። ስርወ ቃል ምን ማለት ነው? ሰል ማለት pulling something from something else ከአንድ ነገርን ማውጣት ሰል ይባላል። ምሳሌ ይሄ 1 ኪሎ ቅቤ ነው ብላችሁ አስቡት ሴቶች። 1 ኪሎ ቅቤ እና እዚህ 1 ኪሎ ቅቤ ውስጥ አንድ ፀጉር አለች የገባች እና ፀጉሯን ሰል ተብሎ ይጠራል። አወጣናት። ምን ይባላል? ሰል። ሱላላ አይደለም። ምን ይባላል? ሰል። ሱላላ ማለት ምን ማለት ነው? ሱላላ ማለት ኤክስትራክት፣ አንድን ነገር ኤክስትራክት ማድረግ ማውጣት። the purest part እቺ ቃል በጣም ወሳኝ ነው። the purest part taken from something ከአንድ ነገር the purest የሆነው ንጹህ የሆነውን ነገር መዞ የሚለው ቃል ይሰመርበት መዞ ማውጣት ሱላላ ተብሎ ይጠራል። ምን ይባላል? ሱላላ። ግን the purest part ነው። ስለዚህ the purest parትን ንጹህ የሆነውን ክፍል ለማውጣት ከኛ ምን ያስፈልጋል? ጥንቃቄ። ራይት? ምን ያስፈልጋል? በሱላላ የሚደረግ ነገር ባይዘው ጥንቃቄ ያስፈልጋል። ኖታችሁ ላይ የለም? እኔም አሁን ነው ብልጭ ያለልኝ። ሱረቱ ኑር ምዕራፍ 24 የመጨረሻው ፔጅ። ኑር ምዕራፍ 24 መጨረሻው ፔጅ ላይ የተሰለሉነ ሚንኩም ሊዋዛ የሚል ቃል አለ። ሱረቱ ኑር የመጨረሻው አያ ከመጨረሻው አያ ከፍ ብሎ ሹፍ قد يعلم الله الذين الله already አስቀድሞ ያውቃል የተሰለሉነ ሚንኩም ሊዋዛ ሙናፊቆች ማንም ሰው አያውቅ ከኢስላም መርህ ከኢስላም እውነታ ከወሂ ተሰሉል አድርገዋል። ሙናፊቅ ግን መስጂድ ይመጣሉ ግን ከመስጂድ መንፈስ የወጡ ናቸው። ወደ ኢማን ይመጣሉ ግን ከኢማን መንፈስ የወጡ ናቸው። ከኢማን መንፈስ ሲወጡ ከኢስላም ሲወጡ ሙናፊቆቹ ዲክሌር አድርገው ነው ወይስ ስትራቴጂካሊ ነው? እቺን ቃል ፈልጌው ነው እዛ ሄድኩት። ሱረቱ ኑር በምን አይነት መንገድ ነው? ስትራቴጂካሊ ነው፣ ማንም እንዳያቀርቡ። ለዛ ነው አላህ ምን አለ? قد يعلم الله الذين يتسللون منكم لواذا فليحذر الذين يخالفون عن امره። شوف ቃላት በጣም ወሳኝ ነው። አያል ولقد خلقنا الانسان من سلالة من طين يتسللون منكم لواذا የተሰለሉ precisely order አድርጎ strategically አስቦበት ቀስ ብሎ ምን ማለት ነው? ከአንድ ነገር መወገድ
መውጣት ነው። ተጋተና ኖታችሁ ላይ ስትመጡ ምን ይላል መሰላችሁ? the process ይላል አይደል? the process involves አይደል? ፕሮሰሱ precision አለው በጣም precisely የተደረገ ነው ይላል አይደል? ስለ ሱላላ ሲያወራ ሱላላ ማለት ብሎ means extract essence or the purest part taken from something ካለ በኋላ it's like drawing something fine from a large mass ካለ በኋላ the process ይላል። so the process involves ምን አለ? precisely መደረግ አለበት። precision መኖር አለበት። በጣም calculation መኖር አለበት። ከዛስ and taking a part of something that carries its characteristics ይሰመርበት። ያ ተሰሉል አድርገን precisely perfectly finally the purest part የወሰድነው ነገር ከወሰድንበት ነገር ላይ ያለውን ካራክተሪስቲክስ የሚገልጽ መሆን አለበት። ገብታችኋል ምን እያልኩ እንደሆነ? አብራራዋለሁ፣ ምንም ችግር የለም። ካራክተሪስቲክስ የሚለውን ያዙልኝ እሺ፣ ፈልገዋለሁ። 3 ሐሳቦች ሰጣችኋለሁ ሱላላ በሱላላ በተመለከተ። ዑለማኡን አልቁዳማ አላህ يجزيهم جزاء حسنا ዑለማኡን አልቁዳማ رفعوا كتاب الله وحملوا القرآن الكريم وبينوا للناس على ما يستطيعون በሚችሉት መጠን ቀደምት የነበሩ ዑለማዎች ቁርአንን ሐመሉ فوق رؤوسهم ከበላቸው ላይ አድርገው ተሸክመው ቁርአንን አስተምረዋል፣ አብራርተዋል፣ ዘመናቸውን በሚዋጅ መልኩ። ስለ ሱላላ ሲተረጉሙ ቀደምት የነበሩ ዑለማዎቻችን ሱላላ ከአደም ጋራ ነው ግንኙነት ያለው። ምክንያቱም ወለቀድ خلقنا الانسان من سلاله من طين ስለሚል ከጢን የተፈጠረው ማን ነው? ከጭቃ የተፈጠረው። ስለዚህ ምን አሉ? ሱላላ ከአደም ጋር ያለው ሪሌሽንሺፕ ምንድነው? አላህ አደምን ከተለያዩ አፈር ጭቃ ከሆነ በኋላ የተለያዩ አፈሮች ናቸው። ከዛ ውሃ ከተደርጎበት ጭቃ ከሆነ በኋላ the perfect የሆነውን the purest የሆነውን ከፒውረስት ከሆነው ጭቃ ሱላላ ወስዷል። ከጭቃ ተመርጧል ማለት ነው። ኦኬ፣ ከጭቃ ምን ተብሏል? ተመርጧል። ከጭቃ ተመርጧል። የጭቃ አይነት አለው መቼስ ሁሉም ጭቃ እንዳይደለም ራይት? የጭቃ አይነት አለው። the purest part ነው። ከጭቃም ፒውር የሆነውን ፓርት ነው የመርጦ የወሰደው። ሱላላ የሚለው ሱላላ ሚነጢን ነው ማለት ነው። በዚህ አተረጓጎም ከሄድን ሱላላ ከየት ነው? ሚነጢን ነው። መጀመሪያ የነበረው ጢን ነው። ከጢን ምን ተደርጓል? ሱላላ ተደርጓል። ቅድም ማን ነው የቀደመው ብዬ ስጠይቅ ጢን ብላ የመለሰችልኝ ረህማ ልክ ናት ማለት ነው። ነገር ግን ሱላላው ራሱ ከምንድን ነው? ከጢን ነው። በዚህ ትርጓሜ ግልጽ ነኝ? ግልጽ ነው ሐሳቤ? ሁለተኛው ከሰው ልጆች ከቀሪው የሰው ልጆች ጋር በተገናኘ ፈኽረዲን ራዚ ለምሳሌ ምን ይላሉ? ታላቁ መፋቲሕ አልገይብ ታላቁ የቁርአን ሙፈሲር ነው። ካነ ዓሊም ጀሊል ጅደን በጣም የሚገርም የሆነ የቁርአን ፊሎሶፊካል ማይንድ ያለው የቁርአን ሙፈሲር ነበር። ከሂውማን ሪፕሮዳክሽን ጋር በተገናኘ ምን አለን? ሰዎች ያው ከኑጥፋ እንደመጡ ይታወቃል ይላል። ሰዎች ከምንድን የመጡት? ከኑጥፋ። ምክንያቱም ሰውን ሄደ ከጭቃ የመጣው ማለት አትችልም። ቁርአን ምን ጊዜም ወበዳ ኸልቀል ኢንሳን ሚን ጢን ብሎ ሲነግረን የሰው ጅማሬው ከጭቃ ነው። ሁላችንም ጅማሬያችን ከጭቃ ነው ስንል ከአባታችን ነው። ኦኬ አባታችን ነው ከጭቃ እንጂ እኛ ከጭቃ ጋር የሚያገናኘን ነገር የለም፣ ከአፈር ጋር የሚያገናኘን ነገር የለም ካለስ ኖ። ቅድም ሱላላው ከምንድን ነው ብለናል? ከጢን አይደለም? ምን እንደሚላችሁ ታውቃለህ? ማንኛውም ምግብ የምትመገበው ከየት ነው የሚመጣው? ምግቡ ከአፈር ነው። ስለዚህ የወንዱ ፈሳሽ የሚዘጋጀው ከምንድን ነው? ከምድር አፈር። ከምድር አፈር ከተዘጋጀው ምግብ ተመጥኖ ነው። ከምግቡ ከተለያየ ምግብ ተወስዶ ነው ሱላላ የሚሆነው። ኑጥፋ ይላል ultimately comes from food ይላል። ኑጥፋው መነሻው ከየት ነው የሚመጣው? መኬት ነው የሚመጣው ከምግብ ነው። ፉድ ደግሞ ምግብ ደግሞ የሚመጣው ከየት ነው?
يا هو الذي جعل لكم الأرض ذلولا فامشوا في مناكبها وكلوا من رزقه ምግቡ የሚመጣው ከየት ነው አለ فلينظر الإنسان إلى طعامه أنا سببنا الماء صبا ثم شققنا الأرض شقا right so ምግቡ የሚመጣው ከምድር ነው አለ ማን ነው ምግቡ የሚመጣው ከምድር ነው ከአፈር ነው so all humans in a chain ሁሉም ሰው come from the extract of what grows from the clay በቃ ሁሉም ሰው የተፈጠረው ከአፈር ነው ከአፈሩ ለዛው ምን ከሆነው the best ከሆነው ሱላላ ነው so ከምንመገበው ምግብ the best ከሆነው ምግብ ፉድ ነው ተመጣጥኖ የወንድ የዘር ፈሳሽ የሚሰራው ማለት ነው የሱላላ ጉዱ ግን አሁን ነው ጉዱ አሁን ነው ሲ ይላል A B አይተናል C explanation of sulala in modern reproduction study ይላል explanation of sulala in modern reproduction study በዘመናዊ ጥናት the best description you can give for sulala in our modern reproduction study ምን እንደሆነ ታውቃለህ chromosome ለሱላላ ቤስት የሆነ ዴፊኒሽን ለሱላላ ቤስት የሆነ ማች የሚያደርግ ነገር ምንድነው ካልከኝ ክሮሞዞም ወደ ኋላ ለመልሳችሁ ሱላላ ጥንቃቄ ይፈልጋል ብዬ ነበር the purest part ነው የሚመረጠው ብያለሁ ከዛስ ዲተርማይን የሚያደርገው ምንድነው ብያለሁ characteristics ነው ብያለሁ አይደል ካራክተርን ምን ያደርጋል ዲተርማይን ያደርጋል ብለናል so ይሁላችሁ ቁርአን يحتاج قراءة معاصرة ቁርአን ዘመናዊ የሆነ ንባብ ያስፈልገናል ምን ማለት ነው ዘመናችንን በዋጀ መልኩ ቁርአንን ማጥናት መረዳት ያስፈልጋል እንላችሁ ለዚህ ነው ምክንያቱም ሱላላ አሁን ከማንንም በላይ መረዳት የምንችለው እኛ ነን የዛሬ 1400 ምናምን ዓመት የወረደ ቃል ወለቀድ خلقنا الانسان من سلالة perfectly match የሚያደርገው በእኛ ዘመን ነው ቀደምት የነበሩት ህዝቦች من سلالة من طين ተረድተውታል ለነሱ በሚገባ መልኩ ለነሱ በሚመች መልኩ ራሱ ቃል ሳሊሃ ነው in modern reproduction study ውስጥ سبحان الذي أنزل هذا الكتاب العظيم وعلمه للناس so sulala the best definition or the best description ልንሰጠው የምንችለው ምንድነው ክሮሞዞም ስለ ክሮሞዞም እናውራ ትንሽ ክሮሞዞም essentially ምንድነው ክሮሞዞም ሁለቱን የወንዱ የዘር ፈሳሽና አይደል የሴቷ እንቁላል የሷ XX ነው የሷ XY ነው right እና ዲፈረንሺየት የሚያደርገው ጄኔቲክ ነው ክሮሞዞም ዲፈረንሺየት የሚያደርገው ምንድነው ጄኔቲክ ነው ስለዚህ ከወንዱ ከሴቷ ከወንዱ የሚወሰደው በደንብ አዳምጡኛ ባው ከወንዱ የሚወሰደው millions of sperm cell ወደ ማህፀን ይገባል ከዛ in millions of sperm cell አንዱ ብቻ ነው ተሰሉል ያደርግና አያ قد يعلم الله الذين يتسللون منكم لواذا يا انت تسلل ያደርግና እንቁላልን ያፈርሳል ከዛ ክሮሞዞም ምንድነው የሚያደርገው ከሱም ካራክተር ዲተርማይን የምናደርግበት መንገድ ነው ስለዚህ ልጅ የእናቱ የአባቱ ምን ይኖራል ኦኬ ጄኔቲክ ይኖራል ዲኤንኤ የምንለው ማለት ነው ያ እና ያ ዲኤንኤ ወይም ክሮሞዞም ስሩ ምንድነው ተሰሉል ነው ወለቀድ خلقنا الانسان من سلالة من طين ተመልከቱ ኖቲስ ይላል ኖታችሁ ላይ ኖቲስ ክሮሞሶም በነገራችን ላይ they join together and form a human being ይላል a new human being ከዛ ሁለቱ ከተቀላቀሉ በኋላ join together ሁለቱ ከተቀላቀሉ በኋላ ስላችሁ ምን ታስተውሳላችሁ ቅድም አንድ ቃል ተጠቅመን ነበር አምሻድ ከዛ አዲስ ኒው ይፈጠራል ማለት
chromosome contains the lineage ይላል አይደል? ክሮሞዞም ምን ይይዛል አለ? ሊኔጅን። በአረበኛ ቋንቋ ምን እንደሚባል ታውቃላችሁ? አና ሚን ሱላለቲ ከዛ ወከዛ፣ እኔ እኮ ከንትን ዘር ነኝ። አና ሚን ሱላለቲን ከዛ ወከዛ፣ ሱላላ ነኝ ማለት ነው ከሆነ ብሔር ከሆነ ዘር። እኔ አሁን ማየት የምፈልገው ማወቅ ከምፈልገው ነገር መካከል አሁን እኛ ሁላችንም ሰዎች የተገኘ ነው ወለቀድ خلقنا الانسان من سلالة በሚለው من نطفة ነው አይለቃ ነው። ወንድም ሴትም ሳይኖርበት እንዲሁ ብቻውን የተፈጠረ ሰው የሚባል ፍጡር አለ፣ አደም ይባላል። እና አባታችን አሁን እኔ የፈለገ ስለ ሰው ላስብ የምችለው በነገራችን ላይ ከሴትና ከወንድ የተወለደ፣ ከዛ ውጭ ማሰብ ይችላል አይደል? በኑጥፋ አማካኝነት የተገኘ ሰው እንጂ ማሰብ አልችልም። ኑጥፋ ምንጩ ያልሆነ ሴት ምንጩ ያልሆነች ሰው ማለትም አባታችን አደም ምን ይመስላል? I really wonder to know። በነገራችን ላይ ማሰብ አንችልም ታውቃላችሁ አይደል? እኔ ፈለገ አስቡ ብላችሁ ሰው ሆኖ ግን እኛ በመናቀው አሁን መንገድ በተለመደው አላህ በዘረጋው አምር መንገድ ውጪ የሚመጣን ሰው ማሰብ አትችልም። ኢቭን ስለ ዒሳ እንኳን ብናስብ እናት አለችው። ኢቭን ስለ ሐዋ እንኳን ብናስብ የሆነ ወንድ አለ አይደለ? ከወንድ there is ጭቃ in terms of our dad وبدا خلق الانسان من طين. Believe me, this human being is completely different. እርግጠኛ ነኝ በጣም ልዩ ፍጡር ነው። ሰው ነው እኮ ልዩ ኢንሳን ነው። هو انسان وبشر። አግኝታችሁኛል ሐሳቤ? በጣም የሚገርም። ስድስተኛ ስለ ሰው ኢንሳን created من صلصال من حمأ مسنون። من صلصال من حمأ مسنون ምን ማለት ነው? ይኸውላችሁ እስካሁን ካላዳመጣችሁኝ ያለኝን ፓወር ሁሉ ተጠቅሜ አሁን ነው የማወራው። ሱላላ ላይ በቃ ትልቅ ነገር ሰጥቻችኋል። ቁርአን እንዴት ለሁሉም ዘመን ማች የሚያደርግ መሆኑን ቅራአት ሙዓሰራ ያስፈልገናል፣ ዘመናችንን የሚዋጅ ቁርአናዊ ጥናት ያስፈልገናል ስንል በምክንያት ነው። ከሊማ ሳሊሐ ተማመን بعد 1000 قرون ከሺህ ዓመት በኋላ ራሱ ከሊማ ራሱ የሆነ ቃል ለዘመኑ ለመጣው ምልከታ ማች ያደርጋል። ተግባብተና ክሮሞሶም ሱላላ ማለት ስለ ዲኤንኤ ቁርአን አለው እኮ እያልኩ ነው። which is የሰው ልጅ እኮ በቅርብ የደረሰበት ነገር። so it really baffles me። አሁንም ልክ እንደዛው በጣም ፐርፌክት የሆነ ቢዩቲፉል ነገር ነግራቸዋለሁ። የዛሬ መምጣት አንዱ ዋና ነገር ነው። ይሄን ያዙልኝ። እኛ በጣም የተሳሳትነው ግንዛቤ ነው። ስለ ኢንሳን እናውራ። ስድስተኛ ኢንሳን ከምን ተፈጥሯል አለን? ሚን ሰልሳል ሚን ሐመኢን መስኑን ይላል ኖታችሁ። ሱረቱል ሂጅር ምዕራፍ 15 ቁጥር 26 ላይ ወለቀድ ኸለቅነል ኢንሳን። እስኪ እናንተ ነገሩኝ የሆነ ሶስት ያስደሰቱኝ እስቲ። ወለቀድ ኸለቅነል ኢንሳን ካለ ሲተረጎም እንዴት ነው የሚተረጎም? ሰው በፈጠረው ፍጥረት ራሱ እየኮራ ነው። ቆስ ያ ወለቀድ ኸለቅነል ማንን? ኢንሳን ከምን? ሚን ሰልሳል። ይኸው ቃሉን ይዩት። ሚን ሰልሳል ምን ይሰማችኋል? ሰልሳል ስል ምን አሁን ትርጉም አታውቁትም እንበል። ሰልሳል ቁርአን ይወላችሁ የቁርአን ቃላቶችን ወደፊትም በጥልቀት የምናጠናበት አንደኛው መንገድ ተሕሊል الصوت ይባላል። ጻፍልኝ ይሄን በአላህ አይመን ጻፈው። ተሕሊል الصوت ማለት ፎኔቲክስ analyzing the phonetics። ተሕሊል الصوت ማለት ቮይሱ ስታነቡት ፎኔቲክሱ ቃሉን ስታነቡት ቃሉ ውስጥ ያነባበ ድምጹ ውስጥ in the voice there is a message መልእክት አለ። ለምሳሌ አሁን ቃላቶቹን ዝም ብዬ ልበላችሁና እነዚህ ቃላቶች ውስጥ ምን የምታገኙ ይመስላችኋል? ዘልዘላ፣ ከብከባ፣
ወስወሳ፣ ሰልሳል ምን አገኛችሁ? again and again, repetition. Yes, the voice, the phonetics تحليل الصوتي ማለት ነው። تحليل الصوتي ማለት the phonetics የሆነ ነገር ይጠቁማቸዋል። so ዘልዘላ repetition እንዳለው ልክ ናችሁ። ዘልዘላ repetition ነው። اذا زلزلت الارض زلزالها ምድር አንድ አይደለም እኮ ብትንቀጠቀጠው it's over and over ነው። it shakes multiple times ነው። repetition አለው። ወስወሳ ወስወሳ እንዴ ነው እንዴ? no, it's over and over continuously ነው። አሁን ወደ ሰልሳል እንምጣ። ሰልሳል ምን ይሰማችኋል? repetition አይደል? repetition ሰልሳል repetition ሆኖ ድግግሞሽ ሆኖ ሰልሳል ድምጽ ነው። ሰልሳል ድምጽ ነው። ሰልሳል እየሰማችሁ ነው? ሰልሳል ሚን ሰልሳል ማለት dry clay that makes a sound is called ሰልሳል። ደረቅ ጭቃ ሲቀበቀብ ድምጽ የሚያሰማ ከሆነ ሰልሳል ይባላል። ምን ይባላል መሰላችሁ? ሰው እስቲ አሁን እናንተ ምረጡ። ሰው ብረት ነው? ሰው ሸክላ ነው? ሰው እንጨት ነው? ሰው ሸክላ ነው። ሰው ምንድነው? ሸክላ ነው። ሸክላን አይታችኋል? ስትቀበቅበው ምን አለው? ድምጽ አለው። ባይዘው ሸክላ ምንድነው? it's all dry clay። ቅድም ምን አለን? ሰው ከምን ተፈጠረ? ወበዳ خلق الانسان من طين አይደለ? من طين so ውሃው ከአፈሩ ጋር ከሆነ በኋላ ጭቃ ሆኗል። ጭቃው ከቆየ በኋላ ቅርጽ ይዞ ጭቃው ከቆየ በኋላ ጭቃውን ሄደ ብትቀበቅበው ድምጽ አለው። ለዛ ነው የሰው ልጅ ሜታፎሪካል የሚሆን ፈሊጣዊ አገላለጽ የሚሆን ዘይቤያዊ አገላለጽ የሚሆን ትክክለኛ አገላለጽ የሚሆን መሰበር ከሰው ልጅ ጋር የተሳሰረ ነው። ታው አንተ ልጅ ትሰበራለህ ማዘር እንዳልኩት ተሰበረ። ለመውደቅ መሰበር ነው። ራይት ያ ህይወት ሰበረችኝ ይላል። አላህ ይጠብቀን። ያ ሸክላ ነው ሰው። ሰልሳል እና ሰልሳል ነው ያው እንትን ጩኸት አለው ማለት ነው። ሰው ጩኸታም ነው ሰው ባይሰው ሰው ምንድነው? ጩኸታም። ይሄው እኔ ትንሽ አመመኝ ብዬ በቃ ያዙኝ ልቀቁኝ ያልኩ ነው። ስንቴን ነገርኳችሁ? ሰልሳል ነው። ወለቀድ خلقنا الانسان من ሰልሳል ሰልሳል ከየት ነው? ሰልሳሉ የሚመጣው ከየት ነው? ሚን ሐማ ሐማ መስኑን። አሁን ስለ ኢንሳን ነው እያወራን ያለ ነው። ስለ ኢንሳን እየገለጸልን ያለው ነገር በአጠቃላይ ማድይ ነው አይደለም? ማቴሪያል ነው አይደለም? ቁሳዊ ነው፣ አካላዊ ነው አይደል? ስጋዊ ነው። ወለቀድ خلقنا الانسان من صلصال من حمأ مسنون so ቅርጹ ከተስተካከለ በኋላ የአደም አለይሂ ሰላም ድምጽ አለው አለን። ሰልሳል ነው። ከዛ ሚን ሐማል ሐማ ማለት very dark ማለት ነው። dark ጥቁር ጨለማ፣ dark black። ከፈለክ እንትን ማለት አሁን እኔ ማለት ጥቁሮች እንኳን ደስ አላችሁ። በዚህ አጋጣሚ ቀዮችም እንኳን ደስ አላችሁ። ምክንያቱም ቀይ መኖሩን ያወቅነው ጥቁር ስላለ ነው። የሰው ግን ቀይ አለው ባይዘው የሰው ቀይ አለው ነው የለውማ። እሺ የሰው ምንድን ነው ያለው ታዲያ? ጥቁር ያለው ነው ምንድን ነው የሚባለው? ነጭ። ሐማ ማለት ዳርክ ብላክ እንደማለት ነው። ዳርክ ብላክ ነው። ምክንያቱም ጭቃ አይተህ ከሆነ መቼ ነው ሐማ የሚሆነው ጭቃ? አንተ ላዝም ትትርኩሁ ፈጥረትን ቀሊል አይደል? ለተወሰነ ጊዜ መተው አለብህ። ለተወሰነ ጊዜ ጭቃውን ስትተወው በጣም ጥቁር ይሆናል። ከዛ ምን ይኖረዋል? ድምጽ ይኖረዋል። የዛሬው ትልቅ ትምህርት ይሄ ነው። መስኑን አለ
ሰልሳል ሚን ሐማ መስኑን መስኑን ነው አለ። መስኑን ማለት ነው ቋሚ የሆነ ህግ ማበጀት ሱና ተብሎ ይጠራል። ሲን የተባለው ለምንድን ነው? ምክንያቱም የተደረደረ ነው። ፓተርን አለው። ጥርስ የራሱ የሆነ ምን አለው? ፓተርን አለው። ፊጥራ የስጋ ነው እንዳትሉ። ፊጥራ ፈአልሃማሃ ፉጁራሃ ወተቅዋሃ ለማ ለነፍስ። እጅ ፊጥራ የለውም። እጅ ያለው ሱና። ፊዚካል ቦዲ ውስጥ የሰው ልጅ ሱና ተዘርቶበታል። ምን ማለት ነው? ሱና ተዘርቶበታል ማለት በአካል አለ ብዬ ቦታስ አላህ አለ፣ 7 ቀን መተኛትም አለ። ሁለቱም ያ